የሃያኛው ብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ክልል ሆሳዕና ከተማ በደማቅ ሁኔታ ተከብሮ አልፏል። እጅግ በጣም ደስ የሚል ጊዜ ነበረ። ከሁሉም ክልል የተወጣጡ ኢትዮጵያውያን በአንድነት አንድነታችንን ያሳዩበትና በጣም ደስ የሚል ጊዜ ያሳለፉበት ሁኔታ ነበረ። ምንም እንኳን ከነሱ ጋራ አንድ ላይ ባላሳልፍም በእውነት ቀንቻለሁ። እንግዲህ ቀጣይ ዓመት እግዚአብሔር ከፈቀደ አንድ ላይ የሚያሳልፍ ነው የሚሆነው። በጣም ደስ ይላል። ህብረት አንድነት በጣም ነው ደስ የሚለውና በቃ ሁሉም መሪዎች ተገኝተዋል። የሁሉም የክልል መሪዎች ተገኝተዋል። እንዲሁም ደግሞ የተከበሩ ጠቅላይ ሚኒስትር ዶክተር አብይም ተገኝተዋል ማለት ነው እና በጣም ደስ የሚል መልእክት እያስተላለፉ ነበር። የኢትዮጵያ አንድነታችንን የማይወድ ማንኛውም ቢኖር ይሸነፋል። የኢትዮጵያውያንን ጠላቶች አንድ በአንድ እናበጥራቸዋለን ነው ያሉት። እጅግ በጣም ደስ የሚል መልእክትም ደግሞ አስተላልፏል ማለት ነው። ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች እጅግ በጣም ደስ የሚል ጊዜ ነበረ። እንግዲህ በጣም ነው ደስ የሚለው የህዝቡ አንድነት። ሆሳዕና ከተማ ምን ያህል የሰላም ከተማ እንደሆነች ሁሉም ሰው አይተዋል። ማዕከላዊ ክልል ሆሳዕና ከተማ እንግዲህ ህዝቦቿን በጣም አክባሪ ናት። የህዝብ አክባሪ ናት። ህዝቦቿን ጎንበስ ብላ እንግድነት ተቀብላ በደንብ አስተናግዳለች። ህዝቦቿን የምታከብር ከተማ ናት። በጣም ጽዱና ከሁከት ከምናምን የራቀች እና ደስ የምትል ሀገር ናት። ሁሉም ክፍል ደስ የሚል ህዝብ ነው ያለን። ሁሉም ኢትዮጵያውያን ሁሉም የኢትዮጵያ ክፍል ላይ ጠላት ገብቶ ለማማሰል ይሞክራል እንጂ ሁሉም በቃ በኢትዮጵያ ህዝቦች በጣም የተባረከን ህዝቦች ነን። አንድነታችንን ደግሞ አሳይተናል። ቀጣይ ደግሞ ጅማ 21ኛው ብሔር ብሔረሰቦች ቀን እንደሚከበር ነው የተነገረው። እግዚአብሔር ፍቃድ ከሆነ እግዚአብሔር ሰላም ያደርግልን። እንዲሁም ደግሞ ጠቅላይ ሚኒስትራችን ዶክተር አብይም በሆሳዕና ከተማ ተገኝተው ብልጽግናችንን እንቀጥላለን ብለዋል። ብልጽግናችንን እንቀጥላለን። የትኛውም እንግዲህ ፈተና ቢኖር እንኳን ከመበልጸግ ወደ ኋላ አንልም። እንግዲህ ኢትዮጵያ ትበለጽጋለች። በጣም ብዙ መልእክት ማስተላለፏ ስለ ሆሳዕናም ስለ በዛብህ ጴጥሮስ ስለሳቸውም ስለ በየነ ጴጥሮስም መልእክት አስተላልፈዋል። ሙሉ ቪዲዮውን እንግዲህ ከተመቸ አቀርብላችኋለሁ ውድ ቤተሰቦቼ። እንግዲህ ኢትዮጵያ ትበለጽጋለች። ኢትዮጵያ ሁሉም ክፍል ሰላም ይሆናል። ከእግዚአብሔር ጋር አንድነታችን ደግሞ አሳይተናል። ኢትዮጵያ መበልጸግ ነው። ለኢትዮጵያን ውድቀት የሚመኙ ጠላት ቢኖርም እንኳን እነሱን ለማሸነፍ እኛ አንድ መሆን ነው የሚጠበቅብን። ሰላማችሁ ይብዛልኝ ውድ ቤተሰቦች። ሰብስክራይብ ላይክ አድርጉ።